ዛሬ አዳኡል ኢስላም የኢስላም ጠላቶች ሊያራቁቱሽ፣ ራቆትሽ አደባባይ ሊያወጡሽ፣ አንቺን የስሜታቸው ማራገፊያ ወደብ ሊያደርጉሽ፣ ሸቀጥ ሊያደርጉሽ የማይፈነቅሉት ድንጋይ የለም። ኢስላም ሴትን ይበድላል፣ ኢስላም ሴትን ይጨቁናል። ላኢላሃ ኢላላህ ኢስላም አይደለ እንዴ? ወኢዘል መዑደቱ ሱኢለት ቢአይ ዘንብን ቁትለት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኮ ከመላካቸው በስተፊት ሴት ልጅ ሲወለድ ከዛን ዘመን በፊት የነበሩ ቀደምት ጃሂልያ መሐይቡ ማህበረሰብ በሴት ልጅ ላይ የነበረው አቋም ምንድን ነው? አላህ ቁርአን ላይ እንደሚነግረን እኮ ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب ساء ما كانوا يعملون. الله من على نبي محمد صلى الله عليه وسلم كما لاكاتشو بستفيت قال الله اهتي اسمي الله قرآن لا يمينقرشن ሙሐመድ ዓለይሂ ሰላቱ ወሰላም ከመላካቸው በስተፊት ሴት ልጅ ተወለደልህ ተብሎ ለአባትሽ ሲነገረው የአባት ظل وجهه مسودا ፊቱ የውርደት ማቅ ይለብሳል አለ አላህ። ፊቱ ይጠቁራል። ለምን? ሴት ልጅ ተወለደልህ ተብሎ ብስራት ሲነገረው። የወለዳትን ሴት ግን አለ አላህ ከሁለት በአንድ ሁኔታ ያሳድጋታል። ኢማ እስከነ ህይወቷ ይቀብራታል። አም የዱሱሁ ፊ ትራብ አዩምሲኩ አላ ሁኒን አም የዱሱሁ ፊ ትራብ። አንዳንድ ትንሽ በግንዛቤው ሻል ያለው እየተዋረደም የበታችነት እየተሰማው ያሳድጋታል። ሌላውስ እስከነ ህይወቷ ይቀብራታል። ከሰሃቦች ሴት ልጁን ሊቀብር ላ ሐውለ ወላ ቁወተ ኢላ ቢላህ ቀብር እየቆፈረ አፈር እየማሰ ጺሙ ላይ አፈር ተነስንሶበት የአበቲ ጺምህ ላይ አፈር አለ ብላ እያራገፈችለት እስከነ ህይወቷ የቀበራት ሰሃባ አለ ቀብለ ልእስላም። ሴት ልጅ ተወለደልህ ተብሎ ሲበሰር እንደዚህ ውርደት የሚሰማቸው ሰዎች ነበሩ። መቼ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ነቢይ አድርጎ ከመላኩ በፊት ነቢዩን አላህ ኢስላም አድርጎ ሲልክ በመጀመሪያ ነፃነት የተላበሰው ማን ነው? ሴት ልጅ ናት። አላህ ምን ብሎ ነፃነቷን አወጀላት? ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከርን ወኡንሳ ወጀዐልናኩም ሹዑበን ወቀባኢላ ሊተዓረፉ ኢነ አክረመኩም ዐንደላሂ አትቃኩም። እናንተ ሰዎች ሆይ እኔ ከወንድ ከሴት ፈጠርኳችሁ። ቢማዕና ከአባትና ከእናት ከአደምና ከሐዋ ከወንድ ከሴት ነው የተፈጠራችሁት። ሴትን ማንቋሸሽ፣ ሴትን ማጥላላት፣ ሴትን የበታችን አድርጎ ማየት ከየት ነው ምንጩ? ከወንድ ከሴት እኮ ነው የተፈጠራችሁት። ወጀዐልናኩም አደረግኳችሁ ሹዑበን ወቀባኢላ በብሔር አማራ፣ ኦሮሞ፣ ትግሬ፣ አደሬ አድርጌ በብሔር የከፋፈልኳችሁ በጎሳ ደግሞ የለያየኋችሁ ሊተዓረፉ ልትተዋወቁበት ነው። ኢነ አክረመኩም ዐንደላሂ አትቃኩም። ከእናንተ መካከል ትልቁ ሰው አላህን የፈራው ነው። ሴት ሊሆን ይችላል፣ ወንድ ሊሆን ይችላል። ሴት ሊሆን ይችላል፣ ወንድ ሊሆን ይችላል። ለምሳሌ የቁል ላሁ ጀለ ወዐላ ፊ ኪታቢህ ወደረበ ላሁ መሰለን ሊለዚነ ከፈሩ እምርአተ ኑሕን ወእምርአተ ሉጥ ካነታ ተሕተ አብደይን ሚን ዒባዲና ሳሊሐይን ፈኻነታሁማ ፈለም ዩግኒያ ዐንሁማ ሚነላሂ ሸይአ ወቂለ ድኹለ ናረ መዐ ዳኺሊን። ምሳሌ ያረኩላችሁ ስሙ። ማንን? የኑሕንና የሉጥን ሚስቶች። ኑሕ ሉጥ የአላህ ረሱሎች ናቸው። ኑሕ ሉጥ ሚስት ነበራቸው። ከባሎቻቸው መንገድ ጋር ተቃረኑ። ማን? ሚስቶቹ። ስለዚህ እሳት የተዋረዳችሁ ሆናችሁ ግቡ ተባሉ። ሴቶቹ እሳት ገቡ። በሚቀጥለው አያ ምን አለ አላህ? ወደረበ ላሁ መሰለን ሊለዚነ አመኑ እምርአተ ፊርዓውን ኢዝ ቃለት ረቢ ኢብኒ ሊ ዐንደከ በይተን ፊል ጀና ወነጂኒ ሚን ፊርዓውነ ወዐመሊህ ወነጂኒ ሚን አልቀውሚ ዛሊሚን። ሹፍ ምሳሌ ያደረግኩላችሁ ስም ማንን? የፊርዓውንን ሚስት ዓሲያን። ዓሲያ እኮ ባሏ ፊርዓውን ነው። አነ ረቡኩሙል አዕላ የሚል
ሚስት ደግሞ አስያ ናት። አላህን የምታመልክ ሙሳ አለይሂ ሰላምን የምትከተል። አላህ ፊርዓውንን ለሙጅሪሞች በሙሉ መቀጣጫ አድርጎ ሲያደርገው እሷን ግን ጀነት ውስጥ ቤት ገነባሁላት አለ አላህ። አስያ ሴት ናት አይደለችም? ሴት ናት አይደለችም? አይሰማም? ومريم ابنة عمران التي أحسنت فرجها فنفخنا فيه من روحنا فصدقت بكلمات ربها وكتبه وكانت من القانتين. بل عندهم مريم نكو الله بس اسمها درم يطرات وكانت من القانتين. كنزا كجغنوچو كتنكاراዎቹ ቀጥ ካሉ ከአላህ ባሪዎች ጋር ናት። ማን? መርየም ሴት አይደለችም? ሴት ናት። አላህ የሴቶችን ጉዳይ አጎላው በኢስላም። ሱብሃንአላህ። አላህ ሴት ልጅን እኮ አሁን ብዙን ጊዜ ለምን ተሸፋፈናለች እንደዚህ ያደርጋል። ጥበብ እኮ አለው። ጥበብ አለው እኮ። ለምሳሌ 10 ወንድ 10 ሴት አንድ ቦታ ላይ አቆመናቸው ማለት ነው። ከቤት ምትወጣ ፀሐይ የሚፈራረቅባት እንደ ወንድ ወጣ ስራ ምትጋፋ ጠዋት ወጣ ማታ ምትገባ 10 ሴት ጠዋት ወጥቶ ማታ የሚገባ 10 ወንድ አምተን ብናቆም ፊቱ የገረጣ ማዲያት ያጠቃው ፊቱ የተበላሸ ወንዱ ይበልጣል ሴቱ ይበልጣል? መልሱልኝ። ወንድ አስለን ሲፈበረክ ቆዳው ፀሐይ፣ ዝናብ፣ ንፋስ፣ ችግር እንዲቋቋም አድርጎ ነው አላህ የፈበረከው። ሴቷማ ትንሽ ፀሐይ ሽውስ ያረጋት ብርድ ሽውስ ያረጋት ፊቷ ምን ይሆናል? ማዲያት ያወጣል። ስለዚህ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየት ልአውላ። ቤታችሁ ቁጭ በሉ፣ አደባባይ አትውጡ፣ ፀሐይ ብርድ አይፈራረቅባችሁ። ባላችሁ ድንጋይ ይፍለጥ፣ እንጨት ይፍለጥ፣ ይቆፍር፣ ይኮትኩት፣ ኬትም ያምጣ፣ ያብላችሁ፣ ያጠጣችሁ፣ ያልብሳችሁ፣ ይንከባከባችሁ። እናንተስ የቤት እንቁዎች ናችሁ አለ አላህ። የማህበረሰብ ቀራጭ ናችሁ። ረሕማ እዝነት ያለው ተዋዱዕ ያለው የሚተናነስ ጥሩ ልጅ የምታፈሩ መድረሳዎች ናችሁ። እናት ልጇን ምግብ ስትሰጠው እየበላ ምን ትላለህ? ይሄና አዳይ ነቄታ እትል እየበላ እኮ ነው እየበላ እየጠጣ እኔ እናትህ እኔን ይነቀኝ ትላለች። እየበላ እየጠጣ ይነቀኝ ከምትል እናት ልጅ ምንድን ነው የሚማረው? ምን አይነት ረሕማ፣ ምን አይነት እዝነት፣ ምን አይነት ተዋዶ ነው የሚማረው? አልያስ አባትም ቀን ምናምን ለፍቶ ምናምን ማታ ኢሻ ሰግዶ ይገባል። ሴቷም ለፍታ ምን ብላ ያው እኛ የእስላሞቹን ተው በካፊሮቹ አያት እንሰደውና ባልም ሱሪ ለብሶ ሚስትም ሱሪ ለብሳ ማታ ሁለቱም እኩል ይመጣሉ ከተለያየ አቅጣጫ። ከዛስ መኒል አሚር ወመኒል ማዕሙር? ማን ነው አዛዥ? ማን ነው ታዛዥ? ማን ነው ቢል? ማን ነው ባል? ማን ነው ሚስት? ማን ነው የቤት ኃላፊ? ማን ነው የሥራ ቦታ ኃላፊ? ማን ነው የቤት መሪ? ማን ነው ተመሪ? ሱብሃንአላህ። ለዚህ ነው አላህ ሱብሓነሁ ወተዓላ ሴቶችን ለመበደል አይደለም፣ ለሴቶች ክብር ነው። ደግሞ አንድ የሚገርም ነገር ልንገራችሁ፣ ከዛም በኋላ ቀጥላለች መጨረሻ። እሺ አንድ ነገር ልንገራችሁና እጨርሳለሁ። ያ ወንዶቹ ከይቅርታ ጋር አይባችን አወጣህብን እንዳትሉ። ወንድ ልጅ ሁሌም ማለት ነው ፊቷ ያልገረጣ ማዲያት ያላጠቃት ሰውነቷ ያልተጎሳቆለች ሲያይ ዛገረደ ሆይተናት ኸሪኽር ሸይለ አልገባችሁ? እቺ ልጅ እንዴት ነው ለሁለተኛ አትሆነኝም ይላል፣ አትሆነኝም ይሆን ይላል። ለምን? ገና የሰውነት ተክለ ሰውነቷ ጥሩ ሁኔታ ላይ ስለሆነ ማለት ነው። ለዚህ ማካካሻ ምን መሆን አለበት? እቤት ሲገባ ሚስቱ ፀሐይ፣ ንፋስ፣ ብርድ፣ ዝናብ፣ ውርጭ ያልተፈራረቀበት ግልጽ ነው እንዴ? በቤት ጥላ ስር የቆየ የሚያምር ፊት ይዛ ልትጠብቀው ይገባል። ውጭ ብዙ ነገር አይቶ ቤት ሲገባ ባለቤቱ ተከሽና ተኳኩላ ተጋጊጣ ከጠበቀችው ያው በመሰረቱ ማየት አይፈቀድም። ድንገት በአይነ ጨረፍታ ያያቸውን እንኳን ማን ያስረሳዋል? እቤት ያለችው ሚስቱ ታስረሳዋለች። ለምን? ፊቷ አልገረጣም፣
ማዲያት አላወጣም፣ ንፋስ ብርድ አልተፈራረቀበትም። ድንገት ከቤት ወጣ እንኳን ቢሆን በምንድን ነው የወጣችው? ኒቃብ ለብሳ ነው የወጣችው። ያ ነገር አልተፈራረቀባትም። ስለዚህ ውበቷ የፊቷ ቆዳና ልስላሴ እንደተጠበቀ ነው ማለት ነው። ታስረሳዋለች። ወይላስ ሲገባ እንደሱም ንፋስ፣ ብርድ፣ ፀሐይ፣ ማዲያት ያጠቃው ፊት የገረጣ ፊት ሲያይ ከዛ በኋላ ልቡ ሊሸፍት ይችላል። ያ እንዳይሆን ቁልፉ ጉዳይ ምንድነው? ወቀርነ ፊ ቡዩቲኩና እህቶች ሐቂቃ ይህ መገላለጽ ተበሩጃት አላህን የሚያስቆጣ ጉዳይ ነው።